ትልልቅ ለውጦች የመጡት በትልልቅ መልሶች ሳይሆን በትልልቅ ጥያቄዎች ነው። ወደብ የሚሸጥ ዕቃ ነው፣ የሚገዛ ዕቃ ነው፣ ምንም ማለት አይደለም ብለን ልንቆም ይችላል አይደለም። ያጣችው አሁን ደግሞ የግድ መልሳ ልታገኘው የሚገባ ሀብት ነው። ድም መጥቶ የሚቀጥለው ትውልድ እኛን እንዴት እንደሚያሳውሰን ይወስናል። በዚህ ወቅት በተደጋጋሚ ከሚታዩ ነገሮች አንዱ በዚህ ዘመን ካፕላን የሚባል ሰውዬ ታውቁታላችሁ አምሹር ዘ ኤንድ ኦፍ ጂኦግራፊ የሚል መጽሐፍ አለው። ሁለተኛ ቆየት ብሎ ሰውየው ዘ ሪቬንጅ ኦፍ ጂኦግራፊ የሚል መጽሐፍ ጻፈ። አሁን ደግሞ ዘ ኒው ጂኦግራፊ ዘ ፊቸር ኦፍ ጂኦግራፊ የሚል መጽሐፍት በስፋት ተጽፈዋልና ዘ ኤንድ ኦፍ ጂኦግራፊ የሚለው ምንድነው? borders are obsolete, distance has died, geography no longer matters. ድንበር የሚባለው ነገር ጠፍቷል። ያረጀ ያፈጀ ነገር ነው። ርቀት የሚባለው ነገር ሞቷል። ታይም ኤንድ ስፔስ ሽሪንክ አድርጓል። በዛ ምክንያት ጂኦግራፊ ከዚህ በኋላ ዋጋ የለውም የሚል ዲስኮርስ ዓለምን ዶሚኔት አድርጓት ነበር። ይሄ ዲጂታል ኮኔክቲቪቲ ኢንተርኔቱ የዓለም ገበያ መፈጠሩ ዘመናዊ ቴክኖሎጂ ጂኦግራፊ የሚባለው ፊዚካል ጂኦግራፊ የሚባለው ነገር አላስፈላጊ ነገር አድርገውታል። በተለይ ደግሞ ለድገት ለኃይል ለተጽኖ የሚያስፈልግ ነገር አይደለም። ያለ እነዚህ ያለ ጂኦግራፊ አንዲት ሀገር ሀብታም የበለጸገች መሆን ትችላለች፣ ኢንፍሉዌንስ ማግኘት ትችላለች፣ ፓወርፉል መሆን ትችላለች። ፓወርፉል ለመሆን ኃያል ለመሆን አንዲት ሀገር ጂኦግራፊዋ ጠቃሚ መሆን የለበትም። ይግድ አንዲት ሀገር ለመበልጸግ ጂኦግራፊዋ ማተር አያደርግም። አንዲት ሀገር ሌላውን ሀገር ኢንፍሉዌንስ ለማድረግ አያደርግም። ልጅ ቻይና አቀማመጧ እዛ ጥግ ላይ ነው ያለችው፣ ግን አደገች። ይሄ ለምን ተፈጠረ የሚለው በኢንተርኔትና በዲጂታል አብዮት ምክንያት ታይም ኤንድ ስፔስ የሚባለው ቅድም ያልኩት የአወር ኮንሰፕት ኦፍ ታይም ኤንድ ስፔስ ሽሪንክ አድርጓል፣ ኮላፕስ አድርጓል፣ ጠፍቷል። በአየር መንቀሳቀስ በዓለም የሎጂስቲክስ እንቅስቃሴ ሳተላይት ኮኔክሽን ፋይበር ኦፕቲክስ የሚባሉት ነገሮች ርቀትና ጊዜን ዋጋ የሌለው ነገር አድርገውታል። እና መልቲናሽናል ካምፓኒስ ብዙ ሀገራት ላይ የሚሰሩ ካምፓኒዎች ከጂኦግራፊ በላይ ሆነዋል። ፕሮዳክሽን አውትሶርስ ያደርጋሉ። አሜሪካ ሆነው ቻይና ያስመርታሉ። ሌበር ከአንድ ቦታ ወደ ሌላ ቦታ ጉልበት እንትን ያሻግራሉ። ከአንዱ ገበያ ወደ ሌላ ገበያ ብዙ እንቅስቃሴ እንዲኖር ያደርጋሉ። አንድን ሰው ሲጠይቁ አንድን ካምፓኒ ሲጠይቁ የት ነው ያለው የሚባለው ነገር ዋጋ የሌለው ሆነ። ምን እየሰራህ ነው? where you are doesn't matter any longer። አሜሪካ ሆነ ቻይና ላይ መስራት ይችላል፣ ቻይና ሆነ አሜሪካ መስራት ይችላል። ሁሉ ነገር እንትን ሆነ። so where you are geography doesn't matter። እና አንድ ፍራንሲስ ኬረን ክሮስ የሚባል ሰውዬ the days of distance is the days of geography ይላል። የርቀት ሞተ ማለት ጂኦግራፊም አብሮ ሞተ እንደማለት ነው። የርቀት ሞት የጂኦግራፊ ሞት ነው ማለት ነው። ወደብ ምን ዋጋ አለው? በቃ ወደብም ሸቀጥ ነው የሚገዛ ነው። ስኪልድ ሌበር ካለ ሂውማን ሪሶርስ እንትን ከሆነ እሱ ነው ማተር የሚያደርገው እንጂ ጂኦግራፊ ማተር አያደርግም የሚል አጠቃላይ በዓለም ደረጃ እያደገ የመጣ አሳሰብ ነበር። ይሄ ምን አመጣ? የት ቦታ ይሆኑ አንዲ ሀገሮች ወደብ ይኖራቸው አይኖራቸው ሊፕ ፍሮግ ማድረግ ይችላሉ፣ ማደግ ይችላሉ። ፊዚካል ሎኬሽናቸው ያሉበት ቀጠና doesn't matter anymore። ቴክኖሎጂን ሰርቪስን ለማግኘት ቴክኖሎጂና ሰርቪስን ኤፊሺየንትሊ እስከተጠቀሙ ለማግኘት ምንም ዋጋ የለውም። ጂኦግራፊ ኮንትሪቢዩት አያደርግም። ቴክኖሎጂና ሰርቪስን ኤፊሺየንትሊ እስከተጠቀሙ ድረስ ደግሞ ይሄን ማሳካት ይችላሉ የሚለው። ሁለተኛው ዋናው ማተር የሚያደርገው የከተማ ማዕከላት ናቸው። እና ከተማ ማዕከላት እስካሉ ድረስ እድገት ይመጣል። ሲሊኮን ቫሊ የሚባለው ካሊፎርኒያ ውስጥ ያለው፣ ሲንጋፖር፣ ዱባይ በቃ የከተማነትህ ነው እንጂ ያለህበት ቦታ አይደለም ማተር የሚያደርገው የሚል አጠቃላይ ስምምነት ተፈጠረ። ብዙዎች
ያለህበት ቦታ ድንበር ቴሪቶሪያሊቲ ምናምን የሚባሉት ነገሮች ዋጋ የላቸውም በሳይበር ስፔስ ዘመን ዋጋ የላቸውም ሳይበር ስፔስ ጊዜና ቦታን የሚባለውን ኮንሰፕት አዛብቶታል ኮላፕስ እንዲያደርግ አድርጎታል ለምሳሌ ኢስቶኒያ በዲጂታል ኮኔክሽን አንደኛ ነች በዲጂታል ሰርቪስ በመናምን ግን ትንሽ ሀገር ጥግ ላይ ያለች ሀገር ናት ሶ በሬሌቫንት የሆነችው የዲጂታል ግሎባል እንትን ዋናው አካል የሆነችው ምሳሌ የሆነችው ጂኦግራፊው አይደለም ቴክኖሎጂ የተጠቀመችበት መንገድ ነው ብሎ ያስባል ኢኮሜርስ የሚባለው ነገር ሪሞት ወርክ የሚባለው አንድ ሩቅ ቦታ ሆነ አሜሪካን ሀገር ኢትዮጵያ ሆነ አሜሪካ ሀገር ተቀጥረህ መስራት ይችላል እና ካምፓኒዎች ሰዎች ፕሌስለስ ጊዜም ቦታ የማይገድባቸው ፕሌስለስ ሆነ አንድን ስራ የትም ቦታ ሆነ መስራት ይችላል ሁለተኛ ዲስከሽን አሁን እየመጣ ነው the revenge of geography አሁን ጂኦግራፊ ሞቷል የተባለው አይ አልሞተም አድፍጦ እየተጠበቀ ነበር አሁን ስትራይክ ባክ እያደረገ ነው the return of geography never died it was just waiting to strike back ተመልሶ ሊያጠቃ እየተጠበቀ ነበር ይሄ ሐሳብ ምንድነው ይሄ ፊዚካል ጂኦግራፊ የሚባለው ነገር የተፈጥሮ ሀብት የሚባለው ነገር ድንበር የሚባለው ነገር ተራራ የሚባለው ነገር በጥልቀት ኃይልን ግጭትና የአንድን ሀገር የአንድን ሰው የአንድን ተቋም እጣ ፈንታ ይወስናሉ በግሎባላይዜሽን እና በዲጂታል ዘመን ቢሆን still geography matters የሚል አስተሳሰብ ደግሞ ለምሳሌ ካፕላን the end of geography ብሎ በጻፈጁ after 10 years the revenge of geography ብሎ ጽፏል ምን መጣ ይሄን ነገር ምን አመጣው ከባቢ አየር ለውጥ ይሄ ክላይሜት ቼንጅ ስደት ጦርነት ፓንደሚክስ ድንበር መሬትና አካባቢ በጣም ጠቃሚ እንዲሆኑ አድርጓቸዋል የራሻና የዩክሬን ጦርነት ድንበር ማተር እንደሚያደርግ ቦታ ማተር እንደሚያደርግ በግልጽ አሳይቷል የሳፕላይ ቼን ዲስራፕሽንስ እንግዲህ ዓለም ያቀርቦት ግንኙነት በጣም ዲስራፕትድ የሆነ ነው ለምሳሌ ይሄ የመን የተከሰተው እንትን የእስራኤል ፓለስታይን ጦርነት ሁቲስ አክት ያደረጉ ስለነበር በእስራኤል እንትን ላይ የተኮሱ ስለነበር ኮምፕሊት ተዛብቶ ነበር መርከቦች በጣም በሩቁ ነበር እንትን የሚብቁ በጣም ወጪ በሚጨምር ሁኔታ ማለት ነው በከፍተኛ ደረጃ ወጪያቸውን በሚጨምር ሁኔታ ነበር ኦፕሬት ያደርጉ የነበሩት እና የማሪታይም ጉዞን ረጅም እንዲሆን አድርጎታል በዛ ምክንያት ወጪ እንዲጨምር አድርጎታል የአሜሪካና የቻይና ፉክክር አሜሪካ ዲካፕሊንግ የሚባል ሰፕላይ ቼን ዴሞክራታይዜሽን ይሉታል አንዳንዴ ዲካፕሊንግ ይሉታል አይ ለቻይናና ሀብታም አላደርግም ዲፔንደንሲ በጣም አደገኛ ነው ታይዋን ልትወርን ነው ስለዚህ ህንድን ኢንዶኔዥያን ቪየትናምን ሜክሲኮን ምናምን ነው እንትን ብሎ ብላ ከቻይና የሚመጣውን በታሪፍ ምናምን ብዙ ነገር አለ ፖሊሲ ስትራቴጂ አውጥቶ ማለት ይሄ ሰፕላይ ቼን ዲስራፕሽን እየመጣ ነው ይሄ ግሬት ፓወር ፖለቲክስ ንግድን ከመልቲላተራል የነበረው ከሁለተኛው ዓለም ጦርነት በኋላ ንግድ ከዚህ ቀደም ከነበረው ባይላተራል ኔቸር ወደ መልቲላተራል ሄደው ንግድ ተመልሶ ባይላተራል እንዲሆን ያደረገው ነው አሁን ደግሞ ይሄ ጂኦ ኢኮኖሚክስ ወር የሚባል ጦርነት ይሄ ታሪፉ ምኑ ደግሞ የበለጠ ያባባሰው ነው ከዛ በላይ ጨምሮ አሁን እየመጣ ያለው ነገር ሚድል ፓወር የሚባሉት ፉክክር ሚድል ኢስት ውስጥ ያለው የሚድል ፓወር ፉክክር የሳውዲና የኢራን ፉክክር የእስራኤልና የኢራን ፉክክር እና ለጂኦፖለቲክስ ኢንፍሉዌንስ መሮጥ ሰፕላይ ቼን ዲስራፕሽን በከፍተኛ ደረጃ እንዲመጣ አድርጎታል በዛ ላይ ይሄ ሬር አርዝ የሚባሉት እንትኖች ይሄ ለምሳሌ ሊቲየም እንደዚህ አይነት ሊቲየም ታንታለም ምናምን የሚባሉ ስትራቴጂክ የሆኑ ማዕድናት በጣም ጠቃሚ ናቸው አሁን እነሱ ደግሞ ከመሬት ስር ነው የሚገኙት ጂኦግራፊ ማተር ያደርጋል እና ከሁለተኛው ዓለም ጦርነት በኋላ ባለፈው እንዳገረኩራችሁ እድገት ለማምጣት ፋክተር ኢንዶመንት ማተር ያደርጋል ከዚህ በፊት እድገት ፋክተር ኢንዶመንት ማተር ያደርግ ነበር ከሁለተኛው ዓለም ጦርነት ከዛ አሁን ግን ፋክተር ኢንዶመንት ማተር ያደርጋል ነው ሬር አርዝ ከሌለ ኤሌክትሪክ መኪና መስራት ይከብዳል ሶ እየገጠመ ያለው የኢነርጂ ክራይሲስም እንደዚሁ ጂኦግራፊ ማተር እንዲያደርግ በራሻና አውሮፓ ችግር ምክንያት በራሻና ዩክሬን ጦርነት ምክንያት አውሮፓ ላይ ደረሰው ነገር አይታችኋል ጋዝ ፍለጋ ስንት ጉድ ነው
የጀርመን ዕቃ ዲፔንደብል የሆነ ጋዝ ካላገኘ የጋዝ ምርት አግኝቶ አሁንም ማምረት ካልቀጠሉ ሙዚየም ላይ ነው የሚገኘው ለወደፊት ይባላል ሙዚየም ላይ ይገኛል በጣም የማይገኝ ነገር ነው የሚሆነው ለምን ኢንዱስትሪዎቹን ሊያንቀሳቀስ የሚችል ማዕድን ስለሌለ ማለት ሶ ካፕላን ዘ ኤንድ ኦፍ ጂኦግራፊ ብሎ በጻፈ መጽሐፉ በጻፈ እጁ ተመልሶ ዘ ሪቬንጅ ኦፍ ጂኦግራፊ ሃዝ ሪተርንድ ጂኦግራፊ ማተርስ ሬድ ሲ እና ኢንዲያን ኦሽን አካባቢ ያሉ ሀገራት አሁን ወይ ጥቅም ያገኛሉ ወይ ከፍተኛ ጉዳት ይደርስባቸዋል ባሉበት በፖዚሽኒንጋቸው የተነሳ በጣም ከፍተኛ ችግር ይደርስባቸዋል እና ኢምፓየሮች የሚነሱትም የሚወድቁትም በህልም አይደለም ወይ የሚነሱት በመሬት በባህርና በጎረቤቶቻቸው አማካኝነት ነው ከወደቁም by the constraints of land sea and neighbors ነው ይላል ካፕላን so geography matters ወደብ የሚሸጥ ዕቃ ነው የሚገዛ ዕቃ ነው ምንም ማለት አይደለም ብለን ልንቆም ይችላል አይደለም ጂኦግራፊ የዛሬ 10 ዓመት 15 ዓመት እንደዛ አሁን ኮምፕሊትሊ ተቀይሯል ነገር ጂኦግራፊ ማተር የበለጠ ከዚህ ቀደም በታሪክ ማተር ካደረገው በላይ ማተር የሚያደርግበት ወቅት ላይ ነው የምንገኘው ሶ እዚህ ያሳሰብ ላይ the revenge of geography የሚለው አሳሰብ ላይ ዋናዎቹ ያሉት ነጥቦች ምንድናቸው ጂኦግራፊ ስልጣኔን ንግድን ግጭትን አይበገሬነትንና ባህልን ሼፕ ያደርጋል ተራራዎች ደዘርትስ ወንዞች ባህር ዳሮች በጦርነት በንግድ በራስን መከላከል እና የከባቢ ለውጥን በመላመድ ረገድ ከፍተኛ አስተዋጽኦ ያደርጋሉ እና ትልልቅ ኃይሎች አሁንም ባሉበት አካባቢ ባሉበት ጂኦግራፊ ሼፕድ ይሆናሉ ኮንስትሬንድ ይሆናሉ ኦር ሊፕ ፍሮግድ ይሆናሉ ቻይና ራሺያ አሜሪካ ተርኪ ኢራን ያሉበት አካባቢ በፉክክራቸው ማን ለሀያል ሆኖ እንደሚወጣ ይወስናል ለምሳሌ አፍጋኒስታን ታሊባን ተሸንፎ በቃ ሁሉ ነገር አልቆ ነበር ታሊባን በደህና ጊዜ እንትናን ያስተዳድራል ዘሆል አፍጋኒስታን የምትባለው ሀገር በመጥፎ ጊዜ ደግሞ ምን ይሆናል ቶራቦራ የምትባለው እንት ላይ ነው የሚገባው አጥፍተህ ማታጠፋው ድርጅት ሆኖ ለዛ ነው እና እንግሊዝና አሜሪካ ያ ሁሉ 7-8 የአውሮፓ ሀገር አንድ ላይ ሆኖ አውሮፓና አሜሪካ አንድ ላይ ሆኖ ማጥፋት ያልቻሉት ተራራው ነው የተከላከለው በጣም የተለየ ነው የቶራቦራ የሚባለው chain of mountains ነው እኛ ሀገር የለም እንደዛ አይነት እና ያለዛ ያ ተራራ ባይኖር ኖሮ መሬት ላይ ቢሆን ኖሮ አጥፍቷቸው ነበር ሁሉን መሳሪያ ተጠቅመውባቸዋል ግን ተራራውን ማጥፋት አይችሉም so geography matters የጦርነትን ውጤት ይወስናል without እነዛ አለንታና ተገን የሆኑ ተራሮች ታሊባን by now is gone would have been gone የቻይና ቤልት ኤንድ ሮድ ኢኒሺዬቲቭ የጂኦግራፊ ፕሮጀክት ነው ኢኮኖሚ ኢንትረስታቸውን በጂኦግራፊ አማካኝነት ነው so great power politics እና rivalry ላይ ጂኦግራፊ ማተር ያደርጋል ማለት ባህር በር የሌላቸው ሀገሮች አሁንም ባህር በር ካላቸው ሀገሮች ወደ ኋላ ቀርተዋል so ጂኦግራፊ ማተር ያደርጋል ማለት so አዲሱ ጂኦግራፊ ምንድነው the new geography ምንድነው ጂኦግራፊ አልጠፋም አልተፋቀም እንደገና እየተጻፈ ነው ጂኦግራፊ ትራንስፎርምድ ሆኗል ከዚህ ከፊት ከምናቀው በተለየ ሁኔታ ትራንስፎርምድ ሆኗል በቴክኖሎጂ በመሰረተ ልማት በከባቢያዊ ለውጥ በዲጂታል ስፔስስ አማካኝነት አዳዲስ ቦታዎች ተፈጥረዋል አዳዲስ ስትራቴጂክ ዞኖች ተፈጥረዋል ከምናቀው ትራዲሽናል ማፕ ኖርማሊ የምናቀው ትራዲሽናል ማፕ ባሻገር አዳዲስ ኢኮኖሚክ ዞንስ አዳዲስ ስትራቴጂክ ዞንስ አዳዲስ ቦታዎች ተፈጥረዋል ሶ ጂኦግራፊ ጠፋ ሳይሆን እንደገና ተመልሶ ትራንስፎርምድ ሆነ ሌላ መልክ ይዞ መጣ ነው መባል ያለበት ነው ሶ ዲጂታል ጂኦግራፊ የሚባል ነገር አለ ቨርቹዋል ፕላትፎርም ዴታ የዴታ ማዕከላት አዳዲሶቹ ተሬን ኦፍ ኮንትሮል ናቸው አዳዲሶቹ የጂኦግራፊ ትዕዛዝ ማዕከላት ናቸው አዲሱ ጂኦፖለቲካል ኮሪደር ሜጋ የመሰረተ ልማት ፕሮጀክቶች ልክ እንደ ቤልት ኤንድ ሮድ ኢኒሺዬቲቭ ለፒሴት አርኪቴክት ሾፕ ሺፒንግ ላይንስ ናቸው አዳዲሶቹ ጂኦግራፊ ኔትወርክድ ሲቲስ ኔትወርክድ የሆኑ ከተሞች ናቸው ሸንዘን ዱባይ ሌጎስ እነዚህ ከተሞች እርስ በርስ
የበለጠ እርስ በርስ ይገናኛሉ ሸንዘን ከቶኪዮ ጋር ሸንዘን ከሲኦል ጋር የበለጠ ኮኔክትድ ናት እዛው አካባቢ ካሉ ገጠሮች ይልቅ ማለት እዛ አካባቢ ነዋሪ ውጭ ሀገር ደርሶ አውሮፓ ለንደን ደርሶ ቶሎ ቶሎ ይመላለሳል እዛ ወደ ገጠር ከመሄድ በቴክኖሎጂ በሁሉም ነገር ማለት የኦሽኒክ ጂኦግራፊ የሚባል ደግሞ አለ ባህር ከዚህ ቀደም ማተር ካደረገው በላይ የበለጠ ማተር ያረጋል አሁን ባህር ከዚህ ቀደም ከነበረው ዋጋና ፋይዳ በላይ የበለጠ ፋይዳ አለው አሁን ሳብማሪን ኬብልስ አሉ የባህር መቆጣጠሪያ ማዕከላት አሉ ብሉ ኢኮኖሚክ ዞን አለ አዲስ ራሱን የቻለ ኢኮኖሚክ ዞን አዋቅሯል ጂኦ ቴክኖፖለቲክስ የሚባል አዲስ አሳሰብ መጥቷል ጂኦግራፊ ብቻውን አይደለም ያን ሀገር ኃይልን ሼፕ የሚያደርገው ቴክኖሎጂም ጂኦግራፊን ሼፕ ያደረገ ነው ሚል አሳሰብ አለ ሶ በዚህ ጊዜ ቴሪቶሪ የሚባለው ነገር ድንበር የሚባለው ነገር በዚህ ዘመን ሰርቨሮች ሳተላይቶች እነሱ የሚቋጥሩ ኮዶች አዳዲሶቹ ድንበሮች ናቸው ይሄ ዲጂታል ሶቨሬንቲ የሚባል ነገር አለ ሶ ሳተላይትም ፓርት ኦፍ ቴሪቶሪ ነው ማለት ሶ ለወደፊቱ ጂኦግራፊ ምንድነው የሚሆነው አዲስ ዓለም የሰው ልጅ እየፈጠረ ነው the future of geography ምንድነው የሰው ልጅ አዲስ ዓለም እየፈጠረ ነው ፊዚካል ዲጂታል እና ፕላኔታሪ የሆነ ዓለም እየፈጠረ ነው እና ለወደፊቱ ዓለምን መቆጣጠር ዓለምን መግዛት በዓለም ላይ ተጽኖ ያለው ኃይል መሆን ኃያል ኃይል መሆን የሚወሰነው በብዙ ነገሮች መስተጋብር ውጤት ነው የብዙ ነገር ፊውዥን ኦፍ እንትን ነው ይሄን የሚወስኑ ነጥቦች አንዱ ፊዚካል ነው ጂኦግራፊክ ነገር አለው ዲጂታል አለው ባዮሎጂካል አለ ኮስሚክ ጂኦግራፊስ ናቸው እነዚህ አራት አምስት ነገሮች ባንድ ላይ ተስማምተው ነው ኃይልን የሚያዋልዱት ሶ አዳዲስ እየተዋለዱ ያሉ ለምሳሌ ስፔስ ጂኦግራፊ የሚባል እየመጣ ነው ስፔስ ላይ ያለውን ጂኦግራፊ እንትን የሚል ማለት ሉናር አውትፖስት ማርስ ኮሎናይዜሽን ስፔስ ማይኒንግ የሚባል ነገር እየመጣ ነው ኒው ፓወር ስትራግል አለ አዲስ የሆነ ፓወር የኃይል ፉክክርና ሽኩቻ አለ የአሜሪካ የቻይና የህንድ ስፔስ ኤክስም የግል ካምፓኒ ነው ግን እዚህ ውስጥ ተፎካካሪ ነው ከራሻ ጋር በጣም ትይያል ጄኖሚክ ወይ ደግሞ ባዮ ጂኦግራፊ የሚሉት አለ ባዮ ኢንፍራስትራክቸር የሚባል ዲኤንኤ ባንክስ ባዮ ሴኩሪቲ ዞንስ እየተፈጠሩ ነው እና በጂኦግራፊ ኦፍ ባዮ ቴክኖሎጂካል አድቫንቴጅ የተባለ እነዚህ አዳዲሶቹ ጂኦግራፊዎች ናቸው ኒውሮ ጂኦግራፊ ክላይሜት ጂኦግራፊ እና ኒውሮ ጂኦግራፊ ምን ይላል ቦታ ማለት የሆነ ስፔሲፊክ የሆነ ቦታ እዚህ ማለት አይደለም ስቴት ኦፍ ማይንድ ነው አእምሮ ላይ ነው ያለው እና ምንድነው ዘ ፊውቸር ኦፍ ጂኦግራፊ የሚለው የሰው ልጅ መሬትን አልፎ ወደ ሌላው ፕላኔት መሄድ በቻለ ቁጥር የበለጠ ጂኦግራፊ ማተር ያደርጋል because ይሄን ማስተር የሚያደርጉት ይሄን ቢዮንድ አርዝ የሚሄደውን ጂኦግራፊ ማስተር የሚያደርጉ ተመልሰው መሬትን ይገዛሉ ነው ሶ ጂኦግራፊ እየተቀየረ ትራንስፎርም ያደረገ መጣኝ ሶ ስለ ጂኦግራፊ ያለን አይደል ምንድነው ጂኦግራፊ መጀመሪያ ኦብሶሌት ነው ሞቷል ተባለ ከዛ ኖ ጂኦግራፊ ስትሪ አሁንም ማተር ያደርጋል ተባለ ከዛ ጂኦግራፊ ትራንስፎርም ያደረገ ነው ተባለ ጂኦግራፊ ደግሞ መልቲ ዳይሜንሽናል ነው ተባለ ማለት ሶ አሁን ጂኦግራፊ መልቲ ዳይሜንሽናል እየሆነ ነው እና ጂኦግራፊ አሁንም አልሄደም እንደገና እየተወለደ ዲጂታይዝድ እየሆነ እየተባዛና ዊፐናይዝድ እየሆነ መሳሪያ ሆኖ እየመጣ ነው ይሄ ጂኦግራፊ ሞቷል የተባለው ከተጋነነ ዲጂታል ሪቮሉሽን የተጋነነ ጥባቄ ከኤክሰሲቭ ዲጂታል ኦፕቲሚዝም የመጣ አስተሳሰብ ነው አሁንም መሬት ባህርና ጎረቤቶች እነማን እንደሆኑ ኃያልነትን ይወስናል ወደካማነትን ያመጣል እና የሚቀጥለው ዘመን ላይ ዶሚናንት የሚሆነው ኃይል ሃይብሪድ የሆነ ማስተር ያስፈልጋል ውቅያኖሶችን መቆጣጠር አለበት ሰርቨሮችን ግን እዛ ላይ ሳይቆም ሰርቨርን መቆጣጠር አለበት ክላይሜትን መቆጣጠር አለበት ቦዲስን መቆጣጠር አለበት ከዋክብትን መቆጣጠር አለበት ሶ ሃይብሪድ ማስተሪ ነው ኢትዮጵያ ዲጂታል ሪቮሉሽን ሰርቼ ይበቃኛል ማለት የለባትም ሃይብሪድ ማስተሪ ካላት ብቻ ነው ማተር የምታረገው የሚቀጥለው
ሶ 90% አካባቢ የሚሆነው የዓለም ንግድ በውሃ ነው እንትን የሚለው ባህር ላይ ነው የሚከናወነው በዛ ምክንያት ባህሮች ውቅያኖሶች የዲጂታል የወታደራዊና የኃይል መሰረተ ልማት ማዕከላት እየሆኑ ነው ያሉት እና የማሪታይም ማዕከላት የነበሩት ቦታዎች ሚሊታራይዝድ እየሆኑ በከፍተኛ መሳሪያ ጋጋታ ላይ ነው እንትን ያሉ ሞኔታይዝድ እየሆኑ ገንዘብ የታፈሰባቸው ነው በዛ ምክንያት የባህር በር ማለት ዝም ብሎ ኒውትራል የሆነ ጂኦግራፊያዊ ፌኖሜና አይደለም ኒውትራል የሆነ ማተር ማያረግ የተወሰነ የወደብ ኪራይ ምናምን ብቻ የሚያስገኝልህ ኦር የወደብ ኪራይ ብቻ በስተቀር የሚያደርግልህ ነገር አይደለም አሁን ይልቁንስ የሲቪላይዜሽናል ጌትዌይ የሆነ የስልጣኔ በር እየሆነ ነው የጂኦፖለቲካል አድቫንቴጅ የሚገኝበት ማዕከል እየሆነ ነው ስለዚህ አክሰስ ቱ ዘ ሲ የሌለው ባህር በር የሌለው ሀገር የሆነ ነገር ተጓለበት የማይመች ነገር የተፈጠረበት ያልተመቸው ሀገር ብቻ አይደለም ስትራቴጂክ ፔናልቲ ነው ስትራቴጂያዊ ቅጣት ነው የደረሰበት የባህር በር የሌለው ሀገር is no longer lack of access to the sea is no longer an inconvenience ዝም ብሎ የሆነ ነገር የተጓደለ ዲስኮምፎርት አይደለም የሆነ 1.5 ቢሊዮን 2 ቢሊዮን ዶላር ለወደብ ኪራይ መክፈል ማለት ብቻ አይደለም ስትራቴጂክ ፔናልቲ ነው ከብዙ ነገር የሚያስቀር ነገር ነው ማለት ነው ስለዚህ የበለጠ ሲ ዘ ኦሽን ውሃ የበለጠ ኮንሲኩዌንሻል የሚያደርጉት ነገሮች አሉ በዚህ ወቅት 5 ነገሮች አሉ አንደኛ ዘ ብሉ ኢኮኖሚ እየተባለ የሚጠራው ነገር በጣም ተስፋፍቷል ዘ ብሉ ኢኮኖሚ ኤክስፓንድ እያደረገ ነው ውሃ የሚባለው ነገር እንደዚህ ቀደሙ አሳም ታጠምድበት ወር ንግድ የምትነግድበት ብቻ አይደለም ኦፍሾር የዊንድ ፋርምስ አሉ ባህር ላይ ማዕድን እንትን ላይ ይወጣል ነዳጅን ጨምሮ ብሉ ባዮቴክኖሎጂ አለ ማሪን ኢኮቱሪዝም አለ ኮስታል ስማርት ሲቲስ አሉ እነዚህ ትሪሊየንስ ሀብት የሚያመነጩ ናቸው በ2030 3 ትሪሊየን ይደርሳል ከብሉ ኢኮኖሚ ብሉ ኦሽን የሚገኘው ገንዘብ እንትን ኢኮኖሚ ሳይዝ ከዛ ብቻ የሚገኘው 3 ትሪሊየን ዶላር ይደርሳል የህንድን ያክል ኢኮኖሚ ማለት ሌላ የዓለም አምስተኛ ኢኮኖሚ መሆን የሚችል ኢኮኖሚ ይጨመረ ነው ማለት ከዚህ እና የባህር በር ያላቸው ሀገራት እነዚህን ኢመርጅ ያደርጉ ያሉ አዳዲስ ኢኮኖሚ መስኮችን ዶሚኔት ያደርጋሉ ይሄ ሲሆን ደግሞ ባህር በር አልባ የሆኑ ሀገራት ይሄን ከሩቁ የሚመለከቱ ተመልካቾች ናቸው የሚሆኑት ማለት ነው ሌላው ዴታ ነው ስትራቴጂክ ሪሶርስ የሆነ ነው የዚህ እንደምታዩት ይሄ ውሃው ላይ ኦሽኑ ላይ ተዘረጋው ኬብል ነው ዴታ እዚህ እንትን ይላል 95 እስከ 99% የሚሆነው የዓለም ኢንተርኔት የሚተላለፈው በውሃ ነው በኦሽን በሲ ላይ ነው እና ይሄ ኬብል ላንዲንግ ስቴሽንስን የሚቆጣጠር ኃይል ዴታን ይቆጣጠራል ዴታ ሶቨሬንቲውን ያረጋግጣል የደዋሃይሉ ዓለምነቱ ማለት ነው ሶ የኛ እንትን የሚያልፈው በጅቡቲ ነው እና ባህር በር ያላቸው ሀገራት የግሎባል ክላውድ መሰረተ ልማትን ይቆጣጠራሉ የሚሊተሪ ኮሙኒኬሽን የወታደራዊ ኮሙኒኬሽኖችን እንትኖችን ይቆጣጠራሉ የቴክ ፕላትፎርም ዲስትሪቢዩሽን ማዕከላት ናቸው እና ባህር አልባ የሆኑ ሀገራት በዚህ ምክንያት ባህር ያላቸው ሀገራት ላይ ዲፔንደንት ይሆናሉ ወታደራዊና ናቫል ሚሊተሪ ፕሮጀክሽን እና ናቫል ዶሚናንስ ሶስተኛው ምክንያት ነው ይበልጥ አክሰስ ቱ ዘ ሲ የበለጠ ማተር እንደሚያደርግ ዘ ፊውቸር በዓለም ያሉት አሁን ጂኦፖለቲካል ሆት ስፖት የሚባሉት በጣም ፍክክር የተደረገባቸው ያሉት ጂኦፖለቲካል ቦታዎች ውሃ ላይ ነው የተካሄደ ያለው ሳውዝ ቻይና ሲ ቀይ ባህር ገልፍ ኦፍ ጊኒ ምስራቅ ሜዲትራኒያን አርክቲክ ትሬደርስ ኮሪደር እነዚህ ሁሉ ኦሽን ላይ ውቅያኖስ ላይ ወይ ደግሞ ባህር ላይ የሚገኙ እንትኖች ናቸው ሶ ናቫል ፕሬዘንስ ካለ የባህር ኃይል የባህር በር ካለ ስትራቴጂክ ዲተረንስ አለ ማለት ነው ንግድህን ከጥቃት መከላከል የንግድ ጥቅምህን ማስከበር ትችላለህ ማለት ነው ከባቢያዊ ተጽዕኖ አለ ማለት ነው ስትራቴጂክ የሆኑ ፖርቶች ደግሞ የተጽዕኖ ማዕከላት ሆነዋል ተጽዕኖ የምታሳድግበት ማዕከላት ሆነዋል እና ወደቦችን የሚያከራዩ ወደባቸውን ለውጭ ወታደራዊ አካሎች ያከራያሉ ትራንዚት ክፍያ የትራንዚት ፊ ያገኛሉ የጉምሩክ ክፍያ ያገኛሉ ኤፍዲአይ እና ኤፍዲአይ ያገኛሉ ሎጂስቲክስ ፓወር አላቸው
ጅቡቲ፣ ስሪላንካ፣ ኬንያ አንድ ወደብ አልባ የሆኑ ሀገራት እንደዚህ አይነት እንትን የላቸውም። ሌላው ቀውስን የመቋቋም የበለጠ ባህር ማተር የሚያደርገው የበለጠ የባህር በር ትርጉም የሚሰጥና አስፈላጊ ነገር የሚያደርገው ለቀውስ የማይበገርና የከባቢ ለውጥን የአየር ለውጥን ለመቋቋም የሚያስችል መሆኑ ነው። ኦሽንና ሲ እና የባህር በር ሲኖር ሁማኒታሪያን የሆነ የሰብአዊ እርዳታዎች በፍጥነት እንዲደርሱ እንዲወጡ ማድረግ ይቻላል። ፍሌክሲብል የሆነ የምግብ መላክና መሸጥና ወደ ውጭ መሸጥና መግዛት ይቻላል። ፍሌክሲብል ሁኔታ ከመሰረተ ልማት ጋር ከከባቢ አየር ጋር የተገናኘ መሰረተ ልማት ማስፋፋት ይችላል። የባህር በር የሌላቸው ሀገራት ግን እንደው ችግር ገጥሞ ስንዴ ገዝተህ እንኳን ለማምጣት ይዘገይብሃል። ሰው የሞተ እዚህ በፍጥነት ማስገባት አትችልም። ለምን ሌላ ዕቃ እየወረደ ነው? ቆይ ጠብቅ ትባላለህ። ፕራዮሪቲ አይሰጥም። ካንተ በፊት ወረፋ ያዛለት ትባላለህ። አንተ ሲኖር ግን የራስህ ሲሆን ሁሉን ነገር አጣጥፈህ ማምጣት ትችላለህ። ታዳጊ የባህር በር የሌላቸው ሀገራት ከፍተኛ የሆነ ኢምፖርት ኤክስፖርት ኮስት ያጋጥማቸዋል። የኢንቨስትመንት መቀዛቀዝ ያጋጥማቸዋል። የውጭ ኢንቨስትመንት የመሳብ አቅማቸው ዝቅተኛ ይሆናል። ሉዓላዊነታቸው ይገረሰሳል። ለሴኩሪቲ ጥቃት ተጋላጭ ይሆናሉ። የቴክኖሎጂና የዲጂታል ግንኙነታቸው ለብዙ ነገር ተጋላጭ ይሆናል። ሳይኮሎጂካሊ ችግር እንትን ይሆናል። ኮስታል ፕሪሚየም ይባላል። የባህር በር ስላለህ የምታገኘው ጥቅም ማለት ነው። ኮስታል ፕሪሚየም ኮስታል ኔሽን ስለሆንክ የምታገኘው ፕሪሚየም እና ዋይደን እያደረገ ነው። ይኸውልህ እንደምታዩት እቺ ጋፕ ይሄ ጋፕ እንግዲህ ይሄ ባህር የሌለው ቢባል ያኛው ባህር ይሄ እየሰፋ ነው ክፍተቱ በመሃል። ከዚህ በፊት ባህር በር ያላቸው ሀገሮች የሚያገኙት ጥቅም ከዚህ በፊት ከነበረው አሁን እየጨመረ ነው። የባህር በር የሌላቸው ሀገራት ከዚህ በፊት በዛ ምክንያት የሚያጋጥማቸው ችግር የሚያጋጥማቸው ኢኮኖሚክ ሎስ ምናምን ከነበረው በጣም እየጨመረ ነው የሚመጣው ማለት ነው። ቢኮዝ ግሎባል ሺፒንግ በጣም ፉክክር የበዛበት እየሆነ ነው። አሁን ውድ ነው ጨምሯል ከኮቪድ-19 በኋላ። ኮስታል ፖርት ወደቦች ስማርት ኦቶሜትድ እና ሚሊታራይዝድ እየሆኑ ነው። ውቅያኖሶች የቻይና የህንድ የአሜሪካ የፉክክር ማዕከላት እየሆኑ ነው። የክላይሜት ፋይናንሲንግ የበለጠ የሚፈልገው የብሉ ኢኮኖሚ መሰረተ ልማቱን ነው እና የባህር በር ያላቸው ሀገራት በቀጠናዊ ብቻ ሳይሆን ዓለም አቀፋዊ ተጽዕኖ የማግኘት እድላቸው እንትን ነው። ለኛ ለኢትዮጵያውያን ባህር ማለት ነው ምንድነው? ባህር እንዴት ነበር የምናየው በታሪክ ውስጥ? ለኛ ኢትዮጵያውያን እኔ የሚመስለኝ ከጂኦግራፊ ከሆነ ቦታ የሆነ በቃ እንትን በላይ ይመስለኛል። ባህር ማለት ለኛ ያጣ ነው የጂኦግራፊ ክፍል አይደለም። ብዙ ነገር አተናሱ ተምርታዊ እንትኑ ትርጉሙት ማንነትን የኢትዮጵያ ማንነት ኢትዮጵያ ምን እንደሆነች ያሳያል። አይደንቲቲዋን አግኝታ ያጣች ሀገር መሆኗን ዲስኮኔክሽን ያሳያል። የተቋረጠ ነገር እንዳለ አግኝተን እንዳጣን ያሳያል። አሁን ደግሞ ስለ ባህር እያወራ ነው። ዲዛየር የማግኘት ፍላጎት ምን ፈልገው ነገር እንደሆነ ያሳያል። እናገኘዋለን ብለን እንትን ያለ ነው ደስቲኒ ጣፈንታችን መሆኑን ያሳያል። ለአንድ ሀገር ባህር ማለት ድንበር ነው ዝም ብሎ። ኢትዮጵያ ጠባሳ ነው ያጣ ነው ፈልገን ያገኘነው ብዙ ዋጋ የከፈልንበት ያቺን ባህር በር እየመጡ ብዙ ቅኝ ገዢዎች ሞክረውን የወጉን የሞትን ምናምንትን ብለን መጨረሻ ላይ ግን ጠባሳው ቀርቶ ጥቅሙ ይቀርበት ነው እና ተመልሰን እናገኘው ነገር ነው። ለኢትዮጵያ ባህር ባንድ ወቅት የነበራት ከዛ ያጣችው አሁን ደግሞ የግድ መልሳ ልታገኘው የሚገባ ሀብት ነው ማለት ነው። 5 ትርጉሞች አሉት ይመስለኛል። አንደኛው የበዓሉ ግርማ መጽሐፍ ካነበባችሁ ደሃላክ ግባቤቴ ያሮ እንትና ቴዲ አፍሮ ዘፈን እሱን ካሰማችሁት የማን ነው የማህሙድን ደግሞ ዘፈን ያን ያለውን የዘፈነው ከሰማችሁት ትዝታ ነው። አድብሊስ አሰብ ማጽዋ ምናምን ይሄ ሁሉ ትዝታ ነው። አክሱም እስከ አረቢያን እንትን ህንድ ድረስ ሮም ድረስ የሚደርስ እንትን ነበራት ይባላል እና ባህር የሚያስታውሰን ባንድ ወቅት የሆነ የዓለም ማዕከል እንደነበር ባንድ ወቅት ወደ ውስጥ ሳይሆን ወደ ውጭ ምናይ አገር እንደነበር ባንድ ወቅት በባህሩ ላይ እንደተንጎማለልንበት ያሳያል እና ባህርን ኢትዮጵያ ራሷን ካረሳች በስተቀር ባህር ልትረሳ ትችላል።
ባህርን መርሳት ማለት በአንድ ወቅት የስልጣኔ ማዕከል እንደነበር እንደ መርሳት ነው የሚቆጠረው ሌላው ባህር የሚያስታውሰን ነገር አለ ያልተጨረስን ሀገር ነን finished አይደለም unfinished ነን as a nation incompletion አለብን psychologically unfinished ነን 120 ሚሊዮን ህዝብ ነን ፖርት የለንም the only nation with 120 million plus people with no access to port መሰረተ ልማት ምናምን ሰርተን መውጫው ግን በሌላ ነው ውሃ ላይ ተወልዳችሁ ይያለ ወደ ተወለዳችሁበት ቦታ አትመለሱም የተወለዳችሁ ቦታ አይኖራችሁም ማነው አባቱ የአሰብ እንትን ነበር እየተባለ ዝም ብሎ እትብቱ አምፒቴሽን ነው እትብት ሲቆረጥ የሚሰማው ስሜት አለ ያለ ጊዜው እንደዛ ነው የሆነው ሶ የባህር በር ኢትዮጵያ የራሷ አድርጋ ልትቀጥለው የሚገባ የነበረ ልትጠብቀው የነበረ በዲፕሎማሲ ተሟግታ ልታገኘው ይገባ የነበረ ነገር ነው ባህር አሁንም ነፃነትን ያሳያል ነፃ መሆንን ፍሪደም ነው የዓለም 90% ዕቃ የሚሸጠው ሸቀጣ ሸቀጥንት የሚተላለፈው በውሃ ላይ ነው ካል አክሰስ ቱ ሲ የባህር በር ማለት ነፃነት ነው ራስን መቻል ነው ያለ ኢትዮጵያ ራሷ ባህር በር የላትም ማለት ለንግድ ብዙ ዋጋ ታወጣለች ለኔጎሺዬሽን ብዙ ዲፕሎማሲ ስራ ያስፈልጋታል ብዙ ተጽዕኖ ያስፈልጋታል ማንነቷ ብዙ ስራ ይጠይቃል ማለት ነው ባህር አልባ መሆን ማለት ወደብ አልባ መሆን ማለት ላንድ ሎክድ መሆን ማለት ዝም ብሎ ስታተስ አይደለም አልባ ምናምን ያገባ ያላገባ እንደሚባለው አይደለም የተማረ ያልተማረ እንደሚባለው አይደለም እንደዚህ ስታተስ አይደለም it is dependence በሆነ ጉሮሮህ ላይ ቆሞ በሆነ ሰው ሲፈልግ ልካው ጉሮሮ ላይ ቆሞ እንዳይተላለፍ ውሃው አርጎ ሲጫንብህ ከዛ ሲፈልግ ደግሞ እንደዚህ ሲያልፍ ውሃ አይታችሁታል ውሃ ስታጠጡ አትክልት ምናምን እስኪ ጫን በሉት እንትኑ ጎማው ይቆማል አይደል ውሃው ከዛ ሲፈቅለው እንደዛ ነው ሶ ባህር በር ተመልሰን ማግኘት ማለት ሉዓላዊነታችን መልሰን ማግኘት ማለት ነው ሞቢሊቲያችንን ሪከቨር ማድረግ ማለት ነው ድምጻችን በቀጠናው ውስጥ እንዲሰማ ማስቻል ማለት ነው አራተኛው ባህር ኢማጂኔሽን ነው ባህር ኢማጂኔሽን ነው ጠቅላይ ሚኒስትር አብይ አህመድ ምስጋና ለጠቅላይ ሚኒስትር አብይ አህመድ ምስጋና ይግባና ይሁሉ እንድናገር ያስቻሉን እሳቸው ናቸው ባይዘው ይሄን ያነሱት the sea as imagination ነው ኢማጂን ነው ባህር አድማስ ሰፊነትን ያለ መገደብን በነፃነት ስለመንቀሳቀስ ሴንስ ኦፍ ፖሲቢሊቲ ሁሉም ነገር ይቻላል የሚል ስሜት ይፈጥራል በተለይ ለወጣት ባህረኛ መሆን ከዚህ በኋላ ባህረኛ ሆናለሁ አሳጠምዳለሁ ብዙ ነገር ይቻላል ብሎ እንዲያስብ ያደርጋል ልጆቻችን የአውሮፕላን አብራሪ ሐኪም ኢንጂነር ብቻ አይደለም ባህረኛም ሆናለሁ ብሎ ኦሽን ኢኮኖሚክ እንትላለው ማዕድን ቆፍራል ምናምን ብሎ ሊያስቡ ይችላል ኢኖቬሽን ኢንስፓየር ሊያስቡ ይችላሉ ብሉ ኢኮኖሚ ናቫል ኢንጂነሪንግ ሎጂስቲክስ ዓለም አቀፍ ግንኙነት እንትን ማለት ምን ይባላል መሰላችሁ sea facing country thinks differently it dreams beyond its borders የባህር በር ያላት ሀገር የምታስብበት መንገድ ባህር በር ካላት ሀገር በጣም ይለያል ከድንበሯ ተሻግራ አድማሳው ያርጋ ሆና ነው የምታስበው ስታስብ ራሱ ይባላል then the sea as restoration ተመልሰን የምናገኘው ነገር ነው ባህር ኢትዮጵያ ባህር በር ታገኛለች ማለት ሌላውን ተመልሳ ሌላውን ቀኝ ትገዛለች ከሌላው በጉልበት ተነጥቃለች ማለት አይደለም the recovery of balance ነው ሌሎቹ 4 5 ነው ያላቸው እኛ ምንም የለንም ባላንስ ነው ደግሞ በህግም በሞራልም ምናምን የሚያስገብ እናየዋል የሚገባንን ነገር ነው ሶ ባህር በር ሲመለስ ምንድነው የሚመለሰው አብሮ ኢኮኖሚክ ጀስቲስ ኢኮኖሚያዊ ፍትሃዊነት ይመለሳል ሪጂናል ኢኩሊብሪየም ቀጠናዊ ባላንስ ይፈጠራል የትውልድ ቀደም ዲስኮንቲኒቲ ብለናል የትውልድ ቅብብሎሽ ይፈጠራል ባህር ኮንትሮል ስለማድረግ አይደለም ኮኔክቲቪቲ ነው ኢትዮጵያ ሲክ የምታረገው ሌላውን ለመቆጣጠር አይደለም ከሌላው ጋር ለመገናኘት ነው የምትፈልገው ኢትዮጵያ ባህር ይዛ ሌላውን እንዳይገናኝ እንዳይተነፍስ ጉሮሮ ላይ መቆም አይደለም እናንተ እንደዛ አርጉ ተገናኙ ካለም ጋር እኔ ግን አልገለል ነው እኔ ማብሬ ልገናኝ ኮኔክትድ ልሁን ነው ሶ ወደብ
የባህር አክሰስ ቱ ዘ ሲ ሲገኝ ቁስሉ ይሽራል ያለው ያለመመጣጠን ሚዛን መዛባት ይስተካከላል እጣፈንታችንን የተሻለ እንዲሆን ያደርጋል ብሔራዊ ስነልቦና ላይ ምን አይነት ተጽዕኖ አለው ባህር ያለው ሀገር ሲሆን ማሪታይም ኔሽንሁድ የሚባል አለ ባህር ያለው ባቃ there is a nationhood in you there is a maritime identity strategic autonomy ያለው የባህር በር ሳይኖር ሲቀር ግን ባህር ባላቸው ሀገራት ላይ የተመሰረተ ኢኮኖሚ እና ነፃነት አልባ ሀገር ትሆናለህ ወደቡ የኩራት ምንጭ ይሆናል ባህር ኃይልህ የታላቅነት ምልክት ይሆናል ደረቅ ወደብ ግን ኮምፕሮማይዝ ነው የላይን ጥሩ ነው ማለት ምንም ከሌለን ጥሩ ነው ግን ወደብን አይተካም ባህር በር የሚባለው የባህር ዳር የሚባለው ኮስት ላይን የሚባለው ሚሞሪ ይሆናል ትውስታ ይሆናል ባህር ያላቸው ሀገራት የባህር በር ያላቸው ሀገራት አስተሳሰባቸው ናሬቲቭ ኦፍ ኤክስፓንሽን ነው መስፋት ነው የባህር በር የሌላቸው ሀገራት ናሬቲቭ ኦፍ ኮንቴይንመንት ነው እዛው መሸም ሽሪንክ ማድረግ ነው መታመቅ ነው የባህር በር ያላቸው ሀገራት ጉልበት ያለው ተሰሚነት ያለው ቀጠናዊ መሪነት ስሜት ነው ያላቸው ናሽናል ሳይኮሎጂያቸው የባህር በር የሌላቸው ሀገራት ሪጂናል አምቢሽን ቀጠናዊ ፍላጎት ያላቸው ቢሆንም ከሎጂስቲክስ ጋር የተገደበ አሳሰብ ነው ያላቸው የባህር በር ያላቸው ሀገራት በዓለም አቀፍ መስተጋብር ውስጥ የራስ መተማመን ያላቸው በባህላቸው የሚተማመኑ ህዝቦች ነው የሚሆኑት የባህር በር የሌላቸው ሀገራት ግን የተገለሉ ከዓለም ኮኔክቲቪቲ ካትኦፍ የተደረጉ ሀገራት ናቸው አሁን ስለ ባህር በር እየተናገረ ነው የባህር ጥያቄ አንስተን እያወራን ነው ትላንትና ከትላንት ወዲያ ነው the power of asking the right question ብለን ትክክለኛ ጥያቄ የመጠየቅ ኃይል ብለን ተናግረን ነው ከዛች አንድ ስቴፕ አልፈን የትክክለኛ ጥያቄ ስትራቴጂክ ፋንክሽን ምንድነው ስትራቴጂያዊ ጠቀሜታ ምንድነው ቦልድ የሆኑ ጥያቄዎች ኢፍትሃዊነትን ያስቀራሉ ቀሪ ያደርጋሉ ርዕይን ይቀርጻሉ የአንዲት ሀገር ምጻይ እድል ፈንታ የተሻለ እንዲሆን ያደርጋሉ ጥያቄ ዝም ብሎ አረፍተ ነገር አይደለም ስትራቴጂክ ዊፐን ነው ስትራቴጂያዊ መሳሪያ ነው ጥያቄ መጠየቅ መልስ መሻት አይደለም ለውጥን መጠየቅ ነው ለውጥን መፈለግ ነው ትልልቅ ለውጦች የመጡት በትልልቅ መልሶች ሳይሆን በትልልቅ ጥያቄዎች ነው እዚህ ላይ እንደምታዩት ጥያቄዎቹ ብዙ ናቸው ጥያቄ ምልክት ካለ መጨረሻ ላይ የሚገፈው ብርሃን ታያዩታላችሁ ስዕሉ ላይ ምን አይነት ብርሃን እንደሚያመጣ እና አንዲት ጥያቄ ቦልድ የሆነ ጥያቄ ትውልድን ከእንቅልፉ እንዲባን ያደርገዋል ማንነትን እንደገና ይቀርጻል የወደፊቱ ከትላንት የተሻለ እንዲሆን ያደርጋል ከዛሬና ከትላንት የተሻለ እንዲሆን ያደርጋል የመጻዩ ጊዜ የባህር በር ጥያቄያችንም አንዲት ጥያቄ ናት ግን it will definitely change the posterity it will definitely change our fate who we are ነገ አያት ስንሆን የልጆቻችን እንዴት እንደሚያስታውሱን በመሰረቱ ይቀይረዋል እኛ የባህር በርን አሳልፎ የሰጠ ኢትዮጵያን ባህር አልባ ያደረገ ላንድ ሎክ ሀገር ያደረገ ብለን ትውልድ እንደምንወቅሰው ሁሉ ያ ትውልድም መጥቶ የሚቀጥለው ትውልድ እኛን እንዴት እንደሚያስታውሰን ይወስናል ባህር አልባ የሆኑ ሀገራት 30 እስከ 50% የሚሆን የንግድ ወጫቸው በ30 እስከ ከባህር ካላቸው ሀገራት ጋር 30 እስከ 50% በሚሆን ደረጃ ይጨምራል የወርልድ ባንክ 23 ሪፖርት እንደሚያሳየው ባህር አልባ የሆኑ ሀገራት ጂዲፒያቸው ከ1.5 እስከ 2.2% ያነሰ የሆነ ባህር አልባ ካላቸው ለትራንዚት የሚያስፈልገው ጊዜ ባህር ካላቸው ሀገራት በሁለት እጥፍ ይበልጣል 85 እስከ 90% የሚሆነው ንግድ በውጭ ኃይሎች ቁጥጥር ውስጥ የገባ ይሆናል አፍሪካ 88.6 ቢሊዮን ዶላር በአመት
ታጣለች ስለ ባህር በር እየጠየቅን ነው ይሄ ጥያቄ ማደግ አለበት ተመልሶ ስለማግኘት ጥያቄ ጠየቅን አወራን አንድ አመት እየሆነን ነው እንዴት ነው የሚገኘው ያጣውን ነገር ተመልሶ የሚያገኝ አገርና ማህበረሰብ መጀመሪያ የመጠየቅ ድፍረት ያስፈልገዋል the courage to ask መጠየቅ ነው ወይ ደግሞ ስትራቴጂክ ኢግኒሽን ይሉታል ብልጭ ያስፈልገዋል ሶ እዚህ ላይ ለምንድነው የባህር በር ያጣነው ለምንድነው ተመልሰን ካጣነው በኋላ ያልተመለሰው ብለን መጠየቅ ይገባናል እንደዚህ ስናደርግ ዝምታ ይሰበራል በዚህ ጉዳይ ላይ የሚደረጉ ውይይት የተለመደ እንዲሆን ያደርጋል የማይታየው ነገር እንዲታይ ያደርጋል የትውልዶች ንግግር እንዲጀመር ያደርጋል በዛ ምክንያት ጉዳዩ አቴንሽን እንዲያገኝ ያደርጋል ነገሩን የመንግስት አካላት በጉዳዩ ላይ የበለጠ ስራ እንዲሰሩ ያበረታታል ይሄን ጉዳይ ደግሞ በሰራበት ያዋጣኛል ብሎ የሚመጣ ኤጀንሲስ ይመጣሉ ማለት ነው ሶ 120 ሚሊዮን የሚሆን ህዝብ ለምንድነው ባህር አልባ ሆኖ ብሎ መጠየቅ ይገባል በአጋጣሚ የዚህ ጉዳይ ዋነኛ እንግዲህ ይሄን ጥያቄ ያነሱት የኢትዮጵያ ጠቅላይ ሚኒስትር ናቸው ሶ መንግስት ነው ማለት ሶ ኖርማሊ ህዝብ አንስቶት መንግስት ይወስደዋል ግን ይሄኛው መንግስት ራሱ ያነሳው ጥያቄ ስለሆነ ሌላ ትልቅ እንትን ነው ማለት ዘን እንደዚህ ከሆነ በኋላ ጉዳዩን ብሔራዊ ጉዳይ አድርጎ መቅረጽ ያስፈልጋል ጥያቄውን የብሔራዊ ጥያቄ አገር ጥያቄ አድርጎ ማቅረብ from private grievance to shared mission የሚባለው ማለት በግል የምታወራው የምታንሽኳሽከው ያንሽኳሽክ የምታናገረው የሆነ ቁስሉ የሚሰማህ ነገር ሳይሆን ብቻ ሳይሆን የጋራ ርዕይን ዓላማ የምትቀርጽበት እንትን ሶ የግል ቁስልህ በግል የሚሰማህ ቁስል እያንዳንዳችን በየቤታችን የምናወራው ነገር ብሔራዊ ካውዝ ይሆናል ናሽናል ካውዝ ይሆናል እንደዛ የሚሆነው ደግሞ የሁሉም ጉዳይ ሆኖ ሲቀርጽ ነው የሁሉም ኢትዮጵያውያን ጉዳይ ነው እንደዛ ሲሆን በጉዳዩ ላይ ፍራግመንቴሽን እንዲወገድ ያደርጋል የትውልዶች የተለያዩ ትውልዶች ነገሩ እንዲገዙት ያደርጋል በዚህ ምክንያት የሚሰራ የፖለቲካም ሆነ የፖለቲካ ስራም ሆነ የህግ ክርክር ዲፕሎማሲ ግንኙነትም ሞራላይዝድ ይሆነ በሞራል የበላይነት ያንጽ ይሆናል ሶ ፍሬም እንደምን የሚደረገው ከዚህ በኋላ ምን እናርግ የሚለውን ጥያቄ እንትን ለማለት ነው ማለት ሶ ኢትዮጵያውያን ስለ ባህር በር መንግስት አንስቶታል መጀመሪያ ፍሬም ተደርጓል አሁን ውይይቱ ዘን ስትራቴጂክ ዲዛይን ይጠይቃል ጥያቄን ወደ ድርጊት መርሃ ግብር መቀየር ማለት መቆጣት ፍትሃዊ የሆነ ቁጣ አንድ ነገር ነው ግን እሱ ብቻ በቂ አይደለም ኢትዮጵያውያን በወደብ ጉዳይ ላይ ወደ ባልባ መሆናችን ሊያስቆጣቸው ይገባል ባህር በር የለም ሁሉ ሊያስቆጣን ይገባል ግን መቆጣት አንድ ነገር ነው ጥሩ ነው እዛ ላይ ማቆም የለበትም ተመልሰን ስለማግኘት ማሰብ አለብን ተመልሰን ለማግኘት ደግሞ አርኪቴክቸር ይጠይቃል ስራ ይጠይቃል ይሄን ሰርቼ ይሄን አርጌ አብረን ተባብረን ሰርተን ምሁሩ ጽፎ ተከራክሮ የኢንተርናሽናል ባለሙያዎች እንትን ብለው በድምር ነው የምንሰራው ዘን አራተኛው ስቴጅ ስትራክቸራል ሞቢላይዜሽን ነው መዋቅራዊ እንትን ማለት ነው ይሄ ርዕዩን ኢኒሺያላይዝ ማድረግ ነው ማለት ሶ በደንብ ያልተቀረጸ ንቅናቄ ትውስታ ነው የሚሆነው ዝም ብሎ ምንድነው የአንድ ሰሞን ሞቅታ ነው የሚሆነው ስትራክቸርድ የሆነ ንቅናቄ እንቅስቃሴ ሲሆን ግን ውጤት ያመጣል ወደ ኋላ እንትን አይልም ሶ በፖሊሲ በህግ በተቋማት ይሄን ነገር እንትን ማድረግ ይጠይቃል ማለት እሱ ነው ያደረግን ያለ ነው አይደል ካውንስል ኦፍ ሚኒስተርስ ተወያይቶበታል የሆነ ህግ ፖሊሲዎች ወጥተዋል ከዛ ዓለም ሁሉ ያወቀ ነው በዲፕሎማሲው ንግግር ያለ ነው መጨረሻው ላይ ሌጋሲ ፕሮቴክሽን እና ሜሞሪ ኮዲፊኬሽን አሻራን የዚህ ትውልድ አሻራ እንደሆነ ይሄን ነገር ማህተም መምታት ይጠይቃል ከዛ ያገኘነውን ደግሞ መልሰን እንዳንጥነጠቅ መጠበቅ ይጠይቃል ዘን ትውስታችንን መከተብ ይጠይቃል ኮዲፋይ ማድረግ በህጉ በፖሊሲው በግጥም በዘፈኑ ይሄን ኮዲፋይ ማድረግ ይጠይቃል ማለት ይሄን አሁን ስቴጁን ካየን ኢትዮጵያ ያደረገችው ምንድነው ጠየቅን ጥያቄውን ፍሬም አደረግን ዲዛይን ወጣለት ስትራቴጂ ዲዛይን ወጣለት ስትራክቸራል ሞቢላይዜሽን ውስጥ ገባን ይሄን እየሰራን ያለ ነው አሁን ስናጠናቀው ይሄ ወደዚህ ወደ 5ኛ ደረጃ እንደርሳለን ግን ደግሞ በሌላ መንገድ ደግሞ ሌላ ስቴጅ ማውጣት ይችላል አንዳንድ ጊዜ ጥያቄው በአገር ውስጥ ብቻ ማይጠናቀቅ ጥያቄ ሲሆን ግሎባላይዝ ዘ ኮስችን ይባላል ጥያቄውን ግሎባላይዝ አድርገው የባህር በሩ ጉዳይ ዓለም አቀፋዊ ጉዳይም ስለሆነ በዓለም አቀፍ ደረጃ ውይይት ነጥብ እንዲሆን ማድረግ ይጠይቃል አርገናል በዲፕሎማሲ ሰርክሉ በሁሉ በተገኘበት ነጥብ ኢንፎርማሊ ፎርማሊ በዩኤን መድረኮች በሁሉም ላይ ጠቅላይ ሚኒስትሩ በሄዱበት ቦታ ሁሉ ስለዚህ እንደሚያነሱ ያየንተ ምንም ችግር የለውም ባህር አጥተናል
የባህር ጥያቄ የባህር በር አጥተናል እንደኛ ሁሉ ነገር ያጡ ማለት እኛ ባህር በር ያጣነው ሌሎቹ ባህር በር አጥተው ቋንቋቸውን አጥተው አገራቸውን አጥተው ታሪካቸውን አጥተው ጥያቄ ጠይቀው በጠየቁት ጥያቄ ላይ ኃይልን አግኝተው መልስ ትክክለኛ መልስ አግኝተው ሶ መሸነፍ የሆነ ነገር ማጣት ግድ የለም መሸነፍ success is not final failure is not fatal ይላል ዊንስተን ቸርችል ሽንፈት የመጨረሻ አይደለም ሽንፈት አይገልህም ተሸንፈህ ኖሮ ተመልሰህ ማሸነፍ ትችላለህ successም ውጤታማነትም መጨረሻ አይደለም የተሳካለት ሰው አንድ ወቅት ሊወድቅ ይችላል ይላል ሶ አሁን አንድ ጊዜ መሸነፍ is not the end ትክክለኛ ጥያቄ ከጠየቅ አሁንም መመለስ ይችላል የተቀማውን ነገር ማስመለስ ይችላል ሰዎች ከመጠየቃቸው በፊት የሆነ ነገር አጥተው ትክክለኛ ጥያቄ ከመጠየቃቸው በፊት ሁሉ ጊዜ ስቃይ ይኖራል ዝምታ ይኖራል የሆነ ነገር ከአእምሮ መፋቅ ይኖራል ሶ ህዝቦች አገራት ባህር በራቸውን አጥተዋል ባህር ደግሞ ዝም ብሎ ውሃ አይደለም ኃይል ነው ኩራት ነው ማለፊያ ነው ቦሊቪያን እዚህ ላይ ማስተዋወስ ይገባል ቋንቋቸውን ባህላቸውን ያጡ አገራት አሉ ቋንቋ ትውስታን ማንነትን ሜታፈርን የሸከመ ነገር ነው አገርን ኮምፕሊትሊ ያጡ አገራቸውን ያጡ ኢሞሽናል ዲስፕሌስመንት የደረሰባቸው ብዙ ናቸው ታሪካቸውን ትውስታቸውን የትውልዱን ማንነት ያጡ አገራትም አሉ ግን ዝም አላሉም ጥያቄ ጠየቁ ለምን ሆነ እንዴት ሆነ ብለው ጠየቁ ጥያቄ ሲጠይቁ ትክክለኛ ጥያቄ ሲጠይቁ this is a turning point ዝምታ ያበቃለታል መንፈስ ማንነት መነቃቃት ይጀምራል ምን አይነት ጥያቄ ነው የሚጠይቁት ለምን ይሄን ነገር አጣ ነው ይሄ ነገር እንዲሄድ ማን ፈቀደ ስላጣ ነው ምን ደረሰብን ምን ሆን ለምን አልተመለሰም አሁን ለመመለስ ምን እናርግ የሚል ጥያቄ ይጠይቃሉ የጥያቄ ኃይል ምንድነው ጥያቄ ኃያል የሚሆነው መልስ ስለሚያበጅ አይደለም መልስን ስለሚፈልግ ነው ዲማንድ ስለሚያደርግ ነው በውሸት ጫካ መካከል የእውነት ብልጭታ ስለሆነ ነው ተቋማትን ይነቀንቃል የተረሳን ነገር ያስታውሳል ያመጸብህን ያንተ አይደለሁም ብሎ አሻፈረኝ ብሎ እየሮጠ ያለ ነገን ያንተ ይሁን ዘንድ ያመቻቻል ሶ ጥያቄ ኃይል ይሆናል የስነ ልቦና ኃይል ይሆናል ሰለባ ነኝ ተጎጂ ነኝ ብለህ ከማሰብ እጣፈንታይን መቀየር ይችላል ብለህ ወደ ማሰብ ያሸጋግራል ጥያቄ የፖለቲካ ኃይል ይሆናል የዓለም ፖለቲካ ሲበድልህ ባህር አልባ ሲያደርግህ ቻሌንጅ እንታረገው ሞራል ይቀሰቅሳል ጥያቄ የባህል ኃይል ይሆናል የተረሱ የተዘነጉ ባህሎች ሐሳቦች ምኖች ይነሳሱ ያደርጋል ጥያቄ የዲፕሎማሲ ኃይል ይሆናል የተዘጋህን በር ያቋቋል ያገርህን ጥቅም እንደገና ሪክራፍት ያደርጋል ጥያቄ በትውልዶች መካከል የሚያገናኝ ድልድይና ኃይል ይሆናል ዓላማን አገራዊ ተልእኮን ከትውልድ ወደ ትውልድ በማሸጋገር ጥያቄ ከሁሉ በላይ ያጣሃውን የተነጠቀውን ኃይል ሪከቨር እንድታደርግ መልሰህ እንድታገኝ ያደርጋል in that question they found power ይባላል ጥያቄው ላይ ኃይላቸውን አገኙት ኃያልነታቸው መጣ ይሄ የሚሆነው ጥያቄ ልክ እንደጠየቅ ተመልሰህ ያጣሁን ነገር ስለምታገኝ አይደለም ልክ እንደጠየቅ ሆምላንድህን ቋንቋህን ወይም ደግሞ የባህር በርህን እንካ ብሎ በሰርቲፊኬት የሚሰጥህ ሰው ስላገኘህ አይደለም ግን ጥያቄ መጠየቅ ራሱ ተመልሰህ ለማግኘት የሆነ ያጣሁ ነገር ተመልሰህ ለማግኘት የምታደርገው የመጀመሪያ እርምጃ ስለሆነ ነው ሶ ይሄ ነገር ለምን ሄደ ለምን አሁን የለንም ብለህ ስትጠይቅ ተመልሰህ የምታገኘው ኃይል ምንድነው የሞራል ኃይል ታገኛለህ የምታነሳው እውነት ነው የሚገባ ነገር ነው
you have the right to truth moral ኃይል ታገኛለህ የትርክት ኃይል ታገኛለህ ትርክትህን ጉዳትህን ምንህን ራስ ስለምትተርከው ስለምትናገረው ስትራቴጂያዊ ኃይል ታገኛለህ እጣፈንታን ተመልሶ የሚቀይር ስነልቦናዊ ኃይል ታገኛለህ የሚገባህን ነገር የሚያስፈልግህን ነገር ያለ ሀፍረት ስለምታስታውስ ሲቪክ ፓወር ታገኛለህ ዜጎች በዚህ ጉዳይ እንዲሰሩ እንዲንቀሳቀሱ ስለሚያደርግ ለመሆኑ ትውልዶችና ሀገራት የባህር በራቸውን ያጣሉ ወይስ እኛ ብቻ ነን ያጣነው አዎ ያጣሉ ያውም ብዙ ጊዜ ያጣዋል አዎ ሀገራት ባህር በራቸውን ብዙ ጊዜ ያጣዋል የሚያጡት ግን በጦርነት አማካኝነት የቀኝ ግዛት ውሎች እንደገና ሲታደሱ ጸረቀኝ ግዛት ትግል እንቅስቃሴ በመገንጠል በጂኦፖለቲካል ኮንሴሽንስ ወይ በዲፕሎማቲክ ግዴለሽነት ወይም ደግሞ በውስጥ ደካማነት ነው ግን ሬር የሚሆነው ያልተለመደ የሚሆነው በእነዚህ ምክንያት አገራት ወደብ ያጣሉ እኛ ያጣንበት መንገድ ግን በጣም ሬር ነው ያልተለመደ መንገድ ቦሊቪያ 1884 እስካሁን ድረስ ወደብ የላትም ነበራት በፓሲፊክ ጦርነቶች ምክንያት 140 አመት ባህር አልባ ሆናለች ቺሌ in the war of Pacific የፓሲፊክ ጦርነቶች ላይ ወደቧን ቀምታ ወስዳ እንትን ብላለች እና ቦሊቪያ ከ20 እስከ 40% የሚሆን የንግድ ወጪዋ ጨምሯል ይባላል በዚህ ምክንያት የወታደራዊና ማሪታይም የባህር ኃይሏ በከፍተኛ ደረጃ ተሸርሽሯል የቦሊቪያውን ትውስታ ባህር መናፈቅ ቢሆንም ባህር በተግባር መጥቶ እንተናን 2013 ላይ ወደ ፍርድ ቤት ወስደው ቦሊቪያን ተከራክረው ነበር ኦስትሪያ ሃንግሪ ከአንደኛው ዓለም ጦርነት በኋላ ኢምፓየሩ የጣጠቃላይ ኢምፓየሩ ሲፈርስ ኦስትሪያ ባህር አልባ ሆነች እና ኢኮኖሚዋ ቀነሰ ይሄ አድሪያቲክ ትሬድ አድቫንቴጅ የሚባለው ታገኝ የነበረው ነገር አጣች እና ወደብ ለማግኘት ከአውሮፓ ህብረት አካል ስለሆነች የአውሮፓ ህብረት ፓርትነርሺፕ እና ትሬድ ኮሪደር እንጠቀማለች ግን የነበራትን ተሰሚነት በከፍተኛ ደረጃ አጣለች በአጠቃላይ አፍሪካ ውስጥ 16 ሀገራት ላንድ ሎክድ ናቸው ባህር አልባ ናቸው አውሮፓ ውስጥ 12 ሀገራት እንደዚሁ ኤሲያ ውስጥ 12 ሀገራት ደቡብ አሜሪካ ውስጥ 2 ሀገራት በድምር 44 ሀገራት ባህር አልባ ናቸው ባህር በር የላቸው እነዚህ ሀገራት ግን ሁሉም እንደዛ አልነበሩም ሲጀምር ባህር አልባ ሀገራት ዓለም ውስጥ ካሉት ሀገራት መካከል 13% ባህር አልባ ናቸው የኢኮኖሚ አቅማቸው ግን በጣም ይወርዳል ከዚህ በታች ነው ባህር ማጣት የተለመደን ያልተለመደ ነገር ነው ከታሪክ አንፃር ስናየው ሞር ኮመን ነው ጂኦፖለቲካሊ ስናየው አይደለም ለምን በሰላም ባህር በሩን አሳልፎ የሚሰጥ ሀገር የለም ከስሜትና ከስትራቴጂ አንፃር ስናየው በጣም ትራውማቲክ ነው አንድ ሀገር የተነጠቀውን ባላግባብ ያጣውን የባህር ኃይል የባህር በር ማግኘት ይችላል ወይ አንደኛው በህግ ተከራክሮ ማስመለስ ይችላል ተደራድሮ ምናምን ብሎ እንደገና ውል ስምምነት አድሮ ማድረግ ይችላል ተፈራርሞ በመሰረተ ልማት እንደገና ማለት ይችላል በሪጂናል ዲፕሎማሲ ቀጠናዊ ዲፕሎማሲ ማድረግ ይችላል በናሬቲቭ ፕሬሸር በትርክት ነገሩን እንዲነሳና እንተማን ባህር አልባ ሀገራት ቀደም እንዳየነው 44 ሀገራት ናቸው በአለም ባህር ያላቸው ሀገራት የባህር 151 ሀገሮች ናቸው በአለም ንግድ ውስጥ ያላቸው ሼር 1% ብቻ ነው ባህር አልባ የሆኑት ሀገራት 44 ሀገሮች ናቸው የንግድ ሼራቸው ግን 1% ነው ባህር ያላቸው ሀገራት የባህር በር ያላቸው ሀገራት 151 ናቸው 151 ፕላስ ናቸው የንግድ ሼራቸው ግን ከ95% በላይ ነው የሁሉ ልዩነታቸው ባህር አልባ ያሉት ሀገራት ባህር አልባ የሆኑት ሀገራት በድምር ፐር ካፒታል ኢንካማቸው ፐር ካፒታል እንትናቸው ጂዲፒ ፐር ካፒታል $4000 ነው ባህር ያላቸው ሀገራት ግን $14000 ነው ፐር ካፒታል ኢንካማቸው የነፍስ ወከፍ ገቢያቸው ባህር የሌላቸው ሀገራት ከ20 ቶፕ ኢኮኖሚ ውስጥ ብንፈልግ አናገኝም ዜሮ ነው 20 ቶፕ ኢኮኖሚስ ብናያቸው
20ዎቹም ባህር ያላቸው ናቸው። ዓለም አቀፋዊ ናቫል ፕሬዘንስ ብናይ ባህር አልባ የሆኑት ሀገራት የላቸውም። ሁሉም የባህር ኃይሎች እንትና ያላቸው የንግድ ወጫቸው ባህር አልባ የሆኑት ሀገራት ከ30 እስከ 50% ከፍ ይላል። ባህር ካላቸው ሀገራት የባህር በር ያላቸው ሀገራት ቤዝ ላይን ወጪ ነው። እቃቸውን ወደ ገበያ ለማውጣትም ሆነ ገዝተው ለማምጣት 2 እጥፍ ጊዜ ይወስዳል። ይዩት 44 ሀገራት ግን ግሎባል ትሬድ ሼር የዓለም ንግድ ውስጥ ያላቸው ሼር 1%። 151 ሀገራት ግን ዜር ግሎባል ትሬድ ሼር 95% በላይ። ጂዲፒ ፐር ካፒታል እንትን እዩት 4000 ባህር አልባ የሆኑት ሀገራት ማለት ባህር በር ያላቸው ሀገራት ግን $14000 ፐር ካፒታል ኢንካማቸው። this በጣም ክሬዚ ነው ያለ ምክንያት ነው። ሂማን ዴቨሎፕመንት ኢንዴክስ እንይ ባህር አልባ የሆኑት ሀገራት 0.58 እስከ 0.64 ድረስ ይደርሳል ይባላል። ባህር ያላቸው ሀገራት አቨሬጅ ግን 0.7 እስከ 0.85 ድረስ ነው። የመሰረተ ልማት ኢንዴክስ የሚባለው ኢንፍራስትራክቸር ዴቨሎፕመንት ኢንዴክስ የሚባለው ብናየው በጣም በከፍተኛ ዝቅተኛ ነው። የባህር አልባ ሀገራት ባህር ያላቸው ሀገራት ግን ከፍተኛ ነው። የኢንተርኔት እና ሳብማሪን ኬብል አክሰስ ባህር አልባ የሆኑ ሀገራት በጣም ዝቅተኛ ነው። ባህር ያላቸው ሀገራት ቀጥተኛ የሆነ ፈጣን የሆነ እና ርካሽ የሆነ ኢንተርኔት አክሰስ አላቸው። የፉድ ሴኩሪቲ ሪስክ ባህር ያላቸው ሀገራት ሃየር ነው ከፍተኛ ነው። ባህር ያላቸው ሀገራት ፉድ ዝቅተኛ ነው። በፊሽንግ በአሳ ማጥመድ ስለሚችሉም ፈጣን የሆነ ትሬድ ማድረግ ስለሚችሉ የአፍሪካ ላንድ ሎክድ አገሮች ሲሆን ደግሞ ሌላ ድርብ ጭቆና የሚደርስባቸው አፍሪካ ሲሆን ደግሞ ላንድ ሎክድ ሆነ አፍሪካ ውስጥ ሲሆን ደግሞ ሌላ ነገር ነው። አንደኛ የቅኝ ግዛት እንትኖች ናቸው ብዙዎቹ ሀገራት በኮሎኒያል ትሪቲ ምክንያት እንደዚህ ነው። ሁለተኛ የባህር በር የሚያከራዩዋቸው ሀገሮችም በጣም ፍራጃይል ነው ሁኔታቸው። የሆነ ነገር ቢፈጠር እንትን አይደለም አስተማማኝ አይደለም። ኦስትሪያ ወደብ ላይ ኖራች ግን አስተማማኝ አክሰስ አላት። ስዊዘርላንድ ወደብ ላይ ኖራች ይችላል አስተማማኝ አክሰስ አላት። በጣም ከፍተኛ የሆነ ዝቅተኛ የሆነ ኮኔክቲቪቲ ነው ያለው። ሃይ ዲፔንደንስ ነው ያለው። ማሊ፣ ናይጄሪያ፣ ቡርኪና ፋሶ፣ ቻድ፣ ኮትዲቫር ላይ ነው በኮትዲቫር ጋና ወይ ደግሞ ቤኒን ተጠቅመው ነው እንትን የሚሉት። ማሊ፣ ኒጀር፣ ናይጄሪያ አልኩኝ። ማሊ፣ ኒጀር፣ ቡርኪና ፋሶ፣ ቻድ በጣም ይቸገራሉ። ዩጋንዳ፣ ሩዋንዳ፣ ኬንያ እና ታንዛኒያ ተጠቅመው ነው እንትን የሚሉት እና ኮምፓውንድ ዲስአድቫንቴጅ የሚባል አለ። ድርብ ጉዳት ላንድ ሎክድ ሆነ ፖስት ኮሎኒያል ኔሽን ሆነ ድህረኩ በጣም አስቸጋሪ ነው። ቺሊ እና ቦሊቪያ እናወዳደር። ቦሊቪያ 1884 ባህር በር አጣች። ቺሊ ደግሞ 6400 ኪሎ ሜትር ፓሲፊክ ኮስት ላይን አላት። ተቀማጭ አስፋናት። የቦሊቪያ ትሬድ ኤፊሺየንሲ በጣም ዝቅተኛ ቀሰስተኛ ነው። በጣም ውድ ነው። ቺሊ በጣም እያደገች ያለች ነች። ኤፊሺየንት ነው። የባህር ኃይል ቦሊቪያ የላትም። ቺሊ የቀጠናው ኃያል እንትን ነች። የቦሊቪያ ፐር ካፒታል ኢንካም $3500 ነው። የቺሊ $17000 ነው። እንግዲህ ቦሊቪያ ላንድ ሎክድ ነች፣ ባህር አልባ ነች። ቺሊ ደግሞ የራሷ ባህር አላት። አገራት በጣም ፐዝሊንግ ነገር ምን መሰላችሁ? ስዊዘርላንድን እንደምሳሌ ተጠቅሶ ባህር በር አልባ ሆኖ ባህር ሳይኖር ማደግ ይቻላል። ስዊዘርላንድ እኮ አድጋለች ይላሉ። ስዊዘርላንድ ያደገች ሀገር ናት። በጣም አድቫንስድ ሀገር ናት። ባህር የላት። ግን ስዊዘርላንድ የተከበበችው በሀብታም ሀገሮች ነው። ስቴብል በሆኑ ዩሮፒያን ካንትሪስ ነው። ስቴብል የሆነ እንትን ያላቸው ሀገሮች ነው። በጣም ከፍተኛ መሰረተ ልማት አላት። በጣም ፈጣን የሚባል ባቡር እንትን አላት። የግሎባል ኢኮኖሚክ ኒች እንትን ነች። ጠንካራ ተቋማት አሏት። ባህር በርን በአሳማኝ ደረጃ አክሰስ እንድታደርግ የሚያስችል ስምምነት አላት። ስዊዘርላንድ ባህር በር ሳይኖራት ስኬታማ የሆነች አገር ተብሎ ትነግራለች። ባህር በር ሳይኖራት ስኬታማ የሆነች አገር ተብላ ልትጠቀስ አትችልም። ስዊዘርላንድ ያለችበት አካባቢ ፕሪቪሌጅድ ነው። በጣም ፕሪቪሌጅ ያለው ጂኦግራፊ ነው። የተለየ ታሪክ አላት። የተለየ ሪሌሽንሺፕ አላት። ስዊዘርላንድ ከጣሊያን ጋር ጥሩ ነች።
ከጀርመን ጋር ጥሩ ነች ከፈረንሳይ ጋር ጥሩ ነች እነዚህ ሌላ ሮማኖቭስ አራት ብሔሮች ከአራት ብሔሮች የተወጣጣች ሀገር ናት አራቱም ብሔሮች በዛና በዚህ ቦርደር አለ ቶታሊ ከኛ ሁኔታ ጋር ይገልጽ አይችልም ስዊዘርላንድ ላንድ ትራፕ አይደለችም ላንድ ትራፕነቷን ያመለጠችው ብቻዋን አይደለም አውሮፓ በሙሉ ተባብሮ ነው እንደ አውሮፓ አይነት አውሮፓ እኮ አንድ ሀገር ሆኗል ኦልሞስት ዩሮፒያን ዩኒየን እኮ ፎርም ኦፍ ፌደሬሽን ነው ይላሉ አይደል ያንዱ ፖርት የሌላው እኮ ነው ተመሳሳይ ካረንሲ ነው ያለው ተመሳሳይ እንትን ነው ያለው ሶ ኦፍ ኮርስ ስዊዘርላንድ የራሷ ካረንሲ ያላት ስቲል ግን የአውሮፓ ህብረት ኢንተግሬሽን ተጠቅማ ያደገች ሀገር ናት ስዊዘርላንድ is not the rules it's a very exception እሱ እንደ ምክንያት ማድረግ ልክ አይሆንም ስዊዘርላንድ ኦስትሪያ ሉክሰምበርግ ምናምን ሊሆን ይችላል ግን ይሄ እንትን ነው ሶ ኢትዮጵያ ባህሯ እንዴት አጣች ነገሩ የደረሰብንን ጉዳት በባህር በር ማጣት ምክንያት ታያዩት ዝምታው አስገራሚ ነው ዝም ማለት የሚቻል ነው አገራት በጦርነት ይወድማሉ ምናምን አንዳንድ ጊዜ ዝምታ የጦርነት ያክል አውዳሚ ሊሆን ይችላል በደንብ አድርገን ፉሊ ኮንፈረንስ ስላደረግነው ነው እንጂ ይህ አጋጣሚ በጣም ወደብ ያጣንበት 83 ላይ ወደብ ያጣንበት መንገድ ሂስቶሪክ ዲስሎኬሽን ነው የሆነ እጃችን ሲዞርበት ቅጭት አላለ የተቀጨህ ነገርና ተቀጭተህ ያልታከምከው ነገር ነው it was a strategic hemorrhage ብሔራዊ ሰቆቃ ነው ያለከፍ በጣም ትልቅ ጦርነት ሳይደረግ ወይ ከፍተኛ ተቃውሞ ሳይመጣ የሆነ ግዴ ለማሁን ተመልሰን እናገኘዋለን የሚል ስትራቴጂ ሳናወጣ ዝም ብሎ መስጠቱ በጣም ሬር ነው እንደዚህ አይነት ትልቅ ሀገር የአካባቢያችን ትልቁ ሀገር የአፍሪካ ሁለተኛ በፖፑሌሽን የሆነ ህዝብ ያላት ሀገር ኳይትሊ መሄዱ አስገራሚ ነው እንደሚታወቀው ኢትዮጵያ ባንድ ወቅት ከአራቱ ሀያላን ከቻይና ከፐርሺያ እና ከሮም እነዚህ ሶስት ውስጥ አራተኛ ሆና አራቱ የዓለም ሀያሎች እንትን ነበረች ኢትዮጵያ ከግብጽ ጋር ከአረቢያ ጋር ከኢንዲያ ጋር ከህንድ ጋር ተነግድ ነበር